በእንግሊዝ እግር ኳስ ውስጥ አንድ ትልቅ እምነት ወይም እርግማን አለ። እሱም የኮሚኒቲ ሺልድ ዋንጫን ያሸነፈ ቡድን በዚያው የውድድር ዘመን የፕሪሚየር ሊግ ዋንጫውን አያሸንፍም የሚል ነው። ይህ እውነት ይሆን? እስቲ እውነታውን እንመርምር። እንደ አውሮፓውያን አቆጣጠር በ1992 ዘመናዊው የፕሪሚየር ሊግ ከተመሰረተ ወዲህ ባለፉት 30 ዓመታት ውስጥ ሺልዱን አሸንፈው በዚያው የውድድር ዘመን ሊጉን አሸናፊ መሆን የቻሉት በታሪክ 8 አጋጣሚዎች ላይ ብቻ ነው። ይህንን ያደረጉት ደግሞ 4 ክለቦች ብቻ ናቸው። እነሱም ማንቸስተር ዩናይትድ፣ ቼልሲ፣ ማንቸስተር ሲቲ እና አርሰናል። የመጨረሻው ይህንን ታላቅ እርግማን ሰብሮ በአንድ ዓመት ሁለቱንም ዋንጫዎች ማሳካት የቻለው ማንቸስተር ሲቲ በ2018-19 የውድድር ዘመን ነበር። ከዚያ በኋላ ግን ሺልዱን ያነሳ ቡድን በሊጉ ላይ ውድቀትን የገጠመው። የእንግሊዝ ፕሪሚየር ሊግ አዲስ የውድድር ዘመን ከመጀመሩ በፊት መላው የዓለም እግር ኳስ አፍቃሪ አይኑን ወደ አንድ ታላቅ ፍልም ያዞራል። የሊጉ ባለክብርና የኤፍኤ ካፕ አሸናፊ ፊት ለፊት የሚገናኙበት፣ የክረምቱን ዝምታ ሰብሮ የአዲሱ ዘመን ማብሰሪያ ወደሚሆነው ታሪካዊው የኮሚኒቲ ሺልድ ጨዋታ። ነገር ግን ይህ ውድድር ለብዙዎች የወዳጅነት ጨዋታ ቢመስልም ከጀርባው የያዘው ታሪክ፣ የፈሰሰው ላብ እንዲሁም የተመዘገቡት ድራማዎች ሌላ ታሪክ ይነግሩናል። ይህ ጨዋታ ለአንዳንዶች የወቅቱ የመጀመሪያው የክብር አክሊል ነው፣ ለሌሎች ደግሞ አስከፊ ውድቀት መጀመሪያ። ዛሬ የምንነግራችሁ ታሪክ ስለ እግር ኳስ ብቻ አይደለም። ስለ በጎ አድራጎት፣ ስለ ክህደት፣ ስለ ታሪካዊ ሪከርዶችና በአሁኑ ሰዓት ኳሱን ስለሚገዙት ታላላቅ አሰልጣኞች ድብቅ ታሪክ ነው። ከአርሰናል ወርቃማ ዘመን እስከ ማንቸስተር ሲቲ ዘመናዊ የበላይነት የዘለቀውን የሺልድ ታሪክ በጥልቀት እንፈትሻለን። ቪዲዮን ላይክ በማድረግና ቻናሉን ሰብስክራይብ በማድረግ አብራችሁን እስከ መጨረሻው ቆዩ። ጉዟችንን የምንጀምረው ከዛሬ 120 ዓመታት በፊት ነው። በፈረንጆቹ አቆጣጠር በ1898 አካባቢ በእንግሊዝ እግር ኳስ ውስጥ አንድ አዲስ ሀሳብ ተወለደ። በወቅቱ የነበረው ጨዋታ የዛሬውን ያክል በቢሊዮን ዶላር የሚቆጠር ገንዘብ የሚያስገኝ አልነበረም። ሀሳቡ ቀላል ነበር። የለንደን ከተማ ሼሪፍ የነበሩት ሴር ዲዋር በየዓመቱ የዚያን ዓመት መሪ ፕሮፌሽናልና የአማተር ክለቦች ተገናኝተው ለሆስፒታሎችና ለሌሎች የበጎ አድራጎት ድርጅቶች ገንዘብ የሚያሰባስቡበት ውድድር መሰረቱ። ይህ ውድድርም የለንደን ሸሪፍ ሺልድ በመባል ይታወቅ ነበር። ነገር ግን ጨዋታው ይበልጥ ህጋዊና ሀገር አቀፍ መልክ መያዝ ነበረበት። በዚህም ምክንያት በ1908 የመጀመሪያው ይፋዊ የቻሪቲ ሺልድ ጨዋታ ተካሄደ። በዚያ ታሪካዊ ዕለትም የፉትቦል ሊግ አሸናፊ የነበረው ማንቸስተር ዩናይትድ የአማተር ሳውዘርን ሊግ አሸናፊ የሆነውን ኪዊንስ ፓርክ ሬጀንሲን ገጠመ። ጨዋታው እጅግ ተቀራራቢና ማራኪ የነበረ ሲሆን ማንቸስተር ዩናይትድ ዋንጫውን በማንሳት የመጀመሪያው የታሪክ ባለቤት ሆነ። ውድድሩ በየዓመቱ እያደገ መጣ። ነገር ግን አሁን የምናውቀው የሊጉ አሸናፊ ከኤፍኤ ካፕ አሸናፊ ጋር እንዲጫወት የሚያደርገው ህግ የተፈጠረው መቼ ነው ካላችሁ፣ ለዚህ ጥያቄ መልስ ለመፈለግ ወደ 1921 መጓዝ ይኖርብናል። ለግማሽ ክፍለ ዘመን ያክል ውድድሩ በተለያዩ አደረጃጀቶች ሲካሄድ ቆይቷል። አልፎ አልፎ አማተሮች ከፕሮፌሽናሎች ጋር፣ ሌላ ጊዜ ደግሞ የሊጉ አሸናፊ ከሁለተኛ ዲቪዚዮን ጋር የሚገናኙባቸው ድንገተኛ አጋጣሚዎች ነበሩ። ነገር ግን እውነተኛው የእንግሊዝ እግር ኳስ ንጉስ ማን እንደሆነ ለመለየት ሲባል የሊጉና የኤፍኤ ካፕ አሸናፊዎች መጋጠም ይኖርባቸዋል ተባለ። ይህ ውድድር ለምን የገንዘብ ማሰባሰቢያ ተባለ? ህጉ እስከ ዛሬም ድረስ የሚደነቅ ነው። በቀደመው የውድድር ዘመን በኤፍኤ ካፕ ውድድር ላይ ከመጀመሪያው ዙር ጀምሮ የተወዳደሩት 124ቱ ክለቦች በሙሉ ከእያንዳንዱ የሺልድ ጨዋታ ከሚሸጡ የቲኬትና የፕሮግራም ሽያጮች ድርሻ ያገኛሉ። ይህ ድርሻ ለክለቦቹ የኪስ ማበልጸጊያ ሳይሆን በማህበረሰባቸው ውስጥ ለሚገኙ የበጎ አድራጎት ስራዎች እንዲያውሉት ይደረጋል። በዕለቱ ከጨዋታው የሚሰበሰበው ቀሪ ገቢ ደግሞ በቀጥታ ለኤፍኤ ካፕ የበጎ አድራጎት አጋሮች ይተላለፋል። ይህንን የበጎ አድራጎትና የማህበረሰብ ትስስር ይበልጥ ለማጉላት ሲባል በ2002 እንደ አውሮፓውያን አቆጣጠር ውድድሩ ትልቅ የስም ለውጥ አደረገ። ለዘመናት ቻሪቲ ሺልድ ተብሎ የሚጠራው ስም ተቀይሮ ኮሚኒቲ ሺልድ ተባለ። እናም ይህ ስም በተቀየረበት የመጀመሪያ ዓመት በዌልስ ካርዲፍ ስታዲየም አዲስ ታሪክ ተጻፈ። ሊቨርፑልን 1-0 በማሸነፍ የአዲሱ ስም የመጀመሪያ ባለታሪክ አሸናፊ የሆነው የለንደኑ መድፈኛ አርሰናል ነበር። ስለ ኮሚኒቲ ሺልድ ስናወራ የአርሰናልን ስም ሳናነሳ ማለፍ በፍጹም የማይቻል ነው። መድፈኞቹ በውድድሩ ታሪክ እጅግ አስደናቂ የሆነ አሻራ አላቸው። እስካሁን ባለው ታሪክ አርሰናል በኮሚኒቲ ሺልድ ላይ 25 ጊዜ መሳተፍ ችሏል። ከሱ በበለጠ ብዙ ጊዜ በውድድሩ ላይ የተሳተፈው ብቸኛው ቡድን ማንቸስተር ዩናይትድ ብቻ ነው። ማንቸስተር ዩናይትድ 31 ጊዜ ተሳትፏል። መድፈኞቹ 17 የኮሚኒቲ ሺልድ ዋንጫዎችን በማንሳት በውድድሩ ታሪክ ከማንቸስተር ዩናይትድ በመቀጠል ሁለተኛው ከፍተኛው ቁጥር ባለቤት ናቸው። ማንቸስተር ዩናይትድ 21 ዋንጫዎችን አንስቷል። ነገር ግን ከነዚህ 17 ዋንጫዎች መካከል አንዱ እስከዛሬም
ዛሬም ድረስ በታሪክ ታይቶ የማይታወቅ ድራማ የተመዘገበበት ነበር። ወደ 1991 እንመለስ። የሰሜን ለንደን ታላቅ ደርቢ አርሰናልና ቶተንሃም ሆትስፐርስ ፊት ለፊት ተገናኙ። ይህ ጨዋታ እስከ ዛሬም ድረስ በኮሚኒቲ ሺልድ ታሪክ ብቸኛው የሰሜን ለንደን ደርቢ የፍጻሜ ጨዋታ ነበር። በዕለቱ በስታዲየም የተገኘው ደጋፊ እሳት የሚተፋ ፍልሚያ ጠብቆ ነበር። ጨዋታው እጅግ በጣም ከባድና ማራኪ የነበረ ሲሆን ሁለቱም ቡድኖች እልህ አስጨራሽ ትግል አድርገው ጨዋታው 1-1 በሆነ አቻ ውጤት ተጠናቀቀ። በአሁኑ ዘመን ጨዋታው ባቻ ከተጠናቀቀ በቀጥታ ወደ ፔናልቲ ምት ማምራት የተለመደ አሰራር ነው። ነገር ግን በ1991 ህጉ የተለየ ነበር። አሸናፊን ለመለየት የፔናልቲ ምት ከመጀመሩ በፊት ባሉት ዓመታት ጨዋታው በ90 ደቂቃ ወይም በባህላዊው ተጨማሪ ሰዓት ባቻ ውጤት ከተጠናቀቀ ሁለቱም ቡድኖች የጋራ አሸናፊ ይባላሉ። ህጉ ምን ይላል መሰላችሁ? ሁለቱም ቡድኖች ያንን ትልቅ የክብር ጋሻ 6 ወር በክለባቸው ሙዚየም ውስጥ ይዙታል። አርሰናል የመጀመሪያዎቹን 6 ወራት ዋንጫውን ሲያቆይ በቀጣዮቹ 6 ወራት ደግሞ ለጎረቤቱ ቶተንሃም አስረክቧል። ፍጹም አስገራሚ የእግር ኳስ ታሪክ። የአርሰናል ሌላው አስገራሚ ክብረ ወሰን ስኬት ያጣጣመባቸው ስታዲየሞች ብዛት ነው። መድፈኞቹ ዋንጫውን በተለያዩ 7 ስታዲየሞች በማንሳት ታሪክ ሰርተዋል። እንዲህ በብዙ የተለያዩ ስታዲየሞች ዋንጫውን ያሸነፈ ሌላ ክለብ የለም። ነገር ግን ታሪክ ሁልጊዜም በደስታ የተሞላ አይደለም። አርሰናል በታሪኩ ትልቅ ዋጋ የከፈለበትና እድሉን ያጣበት አጋጣሚም ነበር። ወደ 1971 እንሂድ። አርሰናል በታሪኩ እጅግ አስደናቂ የሆነውን የጥንድ ጨዋታ ማለትም የሊጉንና የኤፍኤ ካፕን በአንድ ዓመት ያሸነፈበት ወርቃማ ጊዜ ነበር። አርሰናል በሺልድ ጨዋታ ላይ መጫወት ነበረበት። ነገር ግን መድፈኞቹ ከአውሮፓ ታላላቅ ቡድኖች ጋር የወዳጅነት ጨዋታዎችን ለማድረግ ቀደም ብለው ውል በመፈራረማቸው በሺልድ ጨዋታዎች ላይ የመጫወት እድሉን ሳይጠቀሙበት ቀሩ። በእነሱ ምትክ ሌስተር ሲቲ ተጫውቶ ዋንጫውን ወሰደ። ይህ በቀደሙት ዓመታት ሌሎች በርካታ ቡድኖችም ተመሳሳይ ነገር በማድረጋቸው የውድድሩን ክብር እየቀነሰው መጣ። በመጨረሻም የሊጉ የበላይ አካላት ትልቅ ውሳኔ ያሳለፉ። በ1974 ጨዋታው በቋሚነት ወደ ታዋቂው ዌምብሊ ስታዲየም እንዲዛወር ተደረገ። ከዚያ ቀን ጀምሮ ውድድሩ ከፍተኛ ግምት ያገኘ ሲሆን አሁን ያለው ዘመናዊው ማራኪ አደረጃጀትም ተፈጠረ። በእንግሊዝ እግር ኳስ ውስጥ አንድ ትልቅ እምነት ወይም እርግማን አለ። እሱም የኮሚኒቲ ሺልድ ዋንጫን ያሸነፈ ቡድን በዚያው የውድድር ዘመን የፕሪሚየር ሊግ ዋንጫውን አያሸንፍም የሚል ነው። ይህ እውነት ይሆን? እስቲ እውነታውን እንመርምር። እንደ አውሮፓውያን አቆጣጠር በ1992 ዘመናዊው የፕሪሚየር ሊግ ከተመሰረተ ወዲህ ባለፉት 30 ዓመታት ውስጥ ሺልዱን አሸንፈው በዚያው የውድድር ዘመን ሊጉን አሸናፊ መሆን የቻሉት በታሪክ 8 አጋጣሚዎች ላይ ብቻ ነው። ይህንን ያደረጉት ደግሞ 4 ክለቦች ብቻ ናቸው። እነሱም ማንቸስተር ዩናይትድ፣ ቼልሲ፣ ማንቸስተር ሲቲ እና አርሰናል። የመጨረሻው ይህንን ታላቅ እርግማን ሰብሮ በአንድ ዓመት ሁለቱንም ዋንጫዎች ማሳካት የቻለው ማንቸስተር ሲቲ በ2018-19 የውድድር ዘመን ነበር። ከዚያ በኋላ ግን ሺልዱን ያነሳ ቡድን በሊጉ ላይ ውድቀትን የገጠመው። ይህ ውድድር አዲስ የውድድር ዘመን ጥንካሬ ማሳያ ነው ወይስ የተጫዋቾችን ጉልበት አስቀድሞ ጨራሽ? ምርጫውን ለእናንተ እንተዋለን። አሁን ደግሞ ወደ ኋላ ተመልሰን የአርሰናልን ሌላ ታሪካዊ የበላይነት እንመለከታለን። በ1930ዎቹ ውድድሩ ከተካሄደባቸው 9 ጊዜያት ውስጥ አርሰናል በ7ቱ ላይ መሳተፍ ችሏል። በ10 ዓመታት ውስጥም 5 ጊዜ ማሸነፍ ችሏል። የታሪካዊ ጨዋታዎቻቸውን ዝርዝር ስንመለከትም የመድፈኞቹ የበላይነት ጉልህ ነው። በ1930-31 ሼፊልድ ዌንስዴይን 2-1 በማሸነፍ በ1930-32 ዌስቶችን 1-0 በማሸነፍ በ1933-34 ኤቨርተንን 3-1 በማሸነፍ እንዲሁም በ1934-35 ማንቸስተር ሲቲን 4-0 በማሸነፍ እንዲሁም በ1938-39 ፕሬስተን ኖርዝ ኤንድን 2-1 በማሸነፍ የ30ዎቹን ወርቃማ ዘመን ዘጉ። በዚህ ታሪካዊ ጉዞ ውስጥ አርሰናል ከማንቸስተር ሲቲ ጋር ያለው ፉክክር እጅግ የጠነከረ ነበር። በፍጻሜ ጨዋታ ማንቸስተር ሲቲ ጋር 3 ጊዜ የተገናኙ ሲሆን በጥቅል ውጤት 8-1 በሆነ እጅግ ሰፊ የጎል ልዩነት ይበልጧቸዋል። በአርሰናል ታሪክ በሺልድ ጨዋታዎች ላይ ከፍተኛ ግብ አስቆጣሪዎቹ ራልፍ ብሪኬት እና ቴድ ድሬክ ሲሆኑ እያንዳንዳቸው 3 ግቦችን አስቆጥረዋል። በቅርብ ጊዜያት ደግሞ ብራዚላዊው ጊልቤርቶ ሲልቫ በውድድሩ ለአርሰናል ከአንድ በላይ ግብ ያስቆጠረ የመጨረሻው ተጫዋች ሆኖ በታሪክ መዝገብ ላይ ሰፍሯል። ታሪካዊውን የ2003 እና 4 የውድድር ዘመንም ማንም አይረሳውም። አርሰናል ያንን ታሪካዊ የሊግ ዋንጫ ካነሳ በኋላ በ2004-5 የኮሚኒቲ ሺልድ ላይ ማንቸስተር ዩናይትድን 3-1 በሆነ ውጤት በመርታት የበላይነቱን አስቀጥሏል። በቀጣዩ ዓመት በ2005-6 በቼልሲ 2-1 ቢሸነፉም የአርሴን ቬንገር የሺልድ ታሪክ ሁልጊዜም አስፈሪ ነበር። ፕሮፌሰሩ በአጠቃላይ 7 የኮሚኒቲ ሺልድ ዋንጫዎችን ለአርሰናል በማስረከብ የክለቡ ታላቅ አሰልጣኝነታቸውን አስመስክረዋል። ነገር ግን በዚህ ታሪክ ውስጥ እጅግ አስገራሚው የታሪክ ባለቤት የአሁኑ የአርሰናል አሰልጣኝ ሚኬል አርቴታ ነው። አርቴታ
አርቴታ ከአርሰናል ጋር እንደ ተጫዋች፣ እንደ አምበል፣ እንደ ተቀናቃኝ፣ ምክትል አሰልጣኝና እንደ ዋና አሰልጣኝ የኮሚኒቲ ሺልድ ዋንጫዎችን ያነሳ ብቸኛ ሰው ሊሆን ይችላል። በ2014 አርሰናል ማንቸስተር ሲቲን 3-0 ሲያሸንፍ አርቴታ በሜዳ ላይ ቡድኑን በሰብሳቢነት ወይም አምበልነት መርቶ ሙሉ 90 ደቂቃ ተጫውቷል። ያንን የክብር ጋሻ በሁለት እጆቹ ወደ ላይ አንስቷል። ታሪክ እዚህ ላይ አላበቃም። አርቴታ እግር ኳስን ከቆመ በኋላ ወደ ማሰልጠኑ ሲገባ ከፔፕ ጋርዲዮላ ጋር በማንቸስተር ሲቲ በምክትል አሰልጣኝነት ሰርቷል። በ2018 እና 19 ከማንቸስተር ሲቲ ጋር በምክትል አሰልጣኝነት የኮሚኒቲ ሺልድ ዋንጫን በድጋሚ አሸንፏል። በመጨረሻም ወደ አርሰናል እንደ ዋና አሰልጣኝ ሆኖ ተመለሰ። በ2020 አርሰናል በዌምብሊ ስታዲየም 1-1 ከተጠናቀቀ ጨዋታ በኋላ ሊቨርፑልን በፔናልቲ ሲያሸንፍ አርቴታ የመጀመሪያውን ትልቅ ዋንጫ እንደ ዋና አሰልጣኝ አሳካ። በ2023 ደግሞ የቀድሞ አሰልጣኙን ፔፕ ጋርዲዮላን በመጨረሻ ደቂቃ ድራማ በፔናልቲ አሸንፎ ዋንጫውን ደገመው። ይህ ሰው የኮሚኒቲ ሺልድ ሚስጥር በደንብ የገባው ይመስላል። አሁን ደግሞ ወደ ሰማያዊ መንደር እንጓዝ። የማንቸስተር ሲቲ የኮሚኒቲ ሺልድ ታሪክ በድራማና በታሪክ ውጣ ውረዶች የተሞላ ነው። ሲቲ በአጠቃላይ የኮሚኒቲ ሺልድ ዋንጫን 7 ጊዜ ማሸነፍ ችሏል። ጉዟቸው የጀመረው ከብዙ ዓመታት በፊት በ1937 ነበር። በ1937 ሲቲ ወደ መጀመሪያው የሊግ ሻምፒዮንነት ጉዞ 107 ግቦችን በማስቆጠር የሊጉ አሸናፊ በመሆን በወቅቱ ቻሪቲ ሺልድ በመባል ይታወቅ ለነበረው ጨዋታ አለፈ። በታሪካዊው ሜሮድ ስታዲየም በተደረገው ጨዋታ የኤፍኤ ካፕ አሸናፊው ሰንደርላንድ የሲቲ ተቀናቃኝ ነበር። ለሲቲዎች ከተሰለፉት ተጫዋቾች መካከል ታዋቂው ግብ ጠባቂ ፍራንክ ስዊፍት፣ የመሃል ተከላካዩ ሰርጂዮ አጉኤሮ ታሪኩን ከመስበሩ በፊት ለ8 አስርት ዓመታት የክለቡ ከፍተኛ ግብ አስቆጣሪ የነበረው ታላቁ ኤሪክ ብሩክ ይገኙበታል። በዚያ ጊዜም ሲቲ 2-0 በሆነ ውጤት ለመጀመሪያ ጊዜ የሺልዱን ዋንጫ አነሳ። ነገር ግን ከዚያ ድል በኋላ በእንግሊዝ እግር ኳስ ታሪክ ታይቶ የማይታወቅ አስገራሚ ድራማ ተከሰተ። ሺልዱን ያሸነፈው ማንቸስተር ሲቲ በቀጣዩ ዓመት በሊጉ እጅግ ደካማ አፈጻጸም አሳይቶ ወደ ሁለተኛው ዲቪዚዮን ወረደ። ይህ አስከፊ የውድድር ዘመን ማጠቃለያና የሺልድ እርግማን የመጀመሪያው ማሳያ ነበር። ለታላቁ ሁለተኛ ድል ሲቲ ከ3 አስርት ዓመታት በላይ መጠበቅ ነበረበት። በ1968 እንደ አውሮፓውያን አቆጣጠር ለሁለተኛ ጊዜ የሊግ ሻምፒዮና የሆነው ሲቲ የውድድር ዘመኑን በኤፍኤ ካፕ አሸናፊው ዌስት ብሮምዊች አልቢዮን ላይ በወሰደው የ6-1 እርግጠኛ ድል ጀመረ። በ1972 ደግሞ ሶስተኛው ድላቸው በቪላ ፓርክ ተመዘገበ። አስተን ቪላን 1-0 አሸነፉ። ዘመናዊው የታሪክ ምዕራፍ የጀመረው ደግሞ በ2012 ነው። በሰርጂዮ አጉኤሮ የመጨረሻ ደቂቃ ግብ በሚያስገርም ሁኔታ የ2012 የፕሪሚየር ሊግ ሻምፒዮን ከሆነ በኋላ የሮቤርቶ ማንቺኒ ቡድን በቀጣይ የውድድር ዘመን በቼልሲ ላይ 3-2 የኮሚኒቲ ሺልድ ድል በማስመዝገብ ጀመረ። ፈርናንዶ ቶሬስ ለቼልሲ መሪ ግብ ቢያስቆጥርም ሲቲ በ12 ደቂቃዎች ውስጥ በያያ ቱሬ፣ ካርሎስ ቴቬዝ እና ሳሚር ናስሪ አማካኝነት 3 ግቦችን በማስቆጠር መሪነቱን ተረከበ። ጨዋታው በለንደን ኦሎምፒክ መደራረብ ምክንያት ከዌምብሊ ወደ ቪላ ፓርክ መዛወሩ ሌላው የማይረሳ ታሪክ ነው። በ2018 ፔፕ ጋርዲዮላ ለመጀመሪያ ጊዜ ሺልዱን ሲያሸንፍ ታሪክ በአዲስ መልክ ተጻፈ። በ100 ነጥብ ታሪካዊ ሪከርድ ሊጉን ካሸነፈ በኋላ ሲቲ በዌምብሊ ማውሪሲዮ ሳሪን 2-0 አሸነፈ። አጉኤሮ በእያንዳንዱ አጋማሽ ግቦችን በማስቆጠር ለክለቡ 200ኛ ግቡን አሳካ። ይህም በዚያ ዓመት ካሸነፏቸው 4 የሀገር ውስጥ ዋንጫዎች የመጀመሪያው ነበር። ሪያድ ማህሬዝም የመጀመሪያ ጨዋታውን አደረገ። በ2019 ደግሞ ሲቲ ከሊቨርፑል ጋር ያደረገው ጨዋታ ፍጹም ድራማ ነበር። የ125ኛ ዓመት የምስረታ በዓላቸውን ለማክበር ልዩ ሰማያዊ ዲዛይን ያለው መታሰቢያ ማሊያ ለብሰው ገቡ። ራሂም ስተርሊንግ በ12ኛ ደቂቃ ሲቲን መሪ ቢያደርግም ሌሮይ ሳኔ በደረሰበት ከባድ የጉልበት ጉዳት ምክንያት ለአብዛኛው የውድድር ዘመን ከሜዳ ርቋል። በካይል ዌከር አስደናቂ የግብ መስመር ላይ ኳስን ከማዳን በኋላ ጆኤል ማቲፕ አቻ አደረገ። በፔናልቲ ምት ክላውዲዮ ብራቮ የቪዥናል ዴምን ምት በማዳን ጀግና ሲሆን ሲቲ 5-4 ማሸነፍ ቻለ። የመጨረሻው የሲቲ የሺልድ ድል የተመዘገበው በ2024 ነበር። በዌምብሊ ስታዲየም በከተማ ተቀናቃኛቸው ማንቸስተር ዩናይትድ ላይ በርናንዶ ሲልቫ በ89ኛ ደቂቃ ባስቆጠራት አስደናቂ የጭንቅላት ግብ ጨዋታው 1-1 ተጠናቆ በፔናልቲ ሲቲ 7-6 በማሸነፍ 7ኛ ዋንጫውን አነሳ። ማንቸስተር ሲቲ በፔፕ ጋርዲዮላ ስር 3 የኮሚኒቲ ሺልድ ዋንጫዎችን አሸንፏል፣ 2018፣ 19 እና 2024። አሁን ግን እግር ኳሱ
ወደ አዲስ ምዕራፍ ተሸጋግሯል። ፔፕ ጋርዲዮላ ከሲቲ የኃላፊነት ቦታውን ከለቀቀ በኋላ የቀድሞ ምክትሉ ኤንዞ ማሬስካ የሲቲ አዲሱ አሰልጣኝ ሆኖ ተሹሟል። ይህ ማለት በአሁኑ ሰዓት በእንግሊዝ እግር ኳስ ውስጥ ትልቁ ፍልሚያ የተመሰረተው በሁለቱ የፔፕ ጋርዲዮላ ታማኝ ደቀ መዛሙርቱ መካከል ነው። ሚኬል አርቴታ በአርሰናልና ኤንዞ ማሬስካ በማንቸስተር ሲቲ። ሁለቱም በጋርዲዮላ ስር ምክትል ሆነው የሺልድ ሚስጥርን የተማሩ የዘመናዊ እግር ኳስ ሊቃውንት ናቸው። የዘንድሮ የኮሚኒቲ ሺልድ ጨዋታ በለንደን ዌምብሊ ሳይሆን በታሪካዊው የካርዲፍ ፕሪንሲፓሊቲ ስታዲየም ይካሄዳል። አርሰናል በዚህ ስታዲየም ሶስተኛ ድሉን ለመቀዳጀት ሲፋለም፣ ማሬስካ ደግሞ የመጀመሪያውን ትልቅ የክብር አክሊል ከሲቲ ጋር ለመውሰድ ይፋለማል። ይህ ጨዋታ በሁለቱ ክለቦች መካከል ያለ ተራ ፉክክር ብቻ ሳይሆን የታክቲክ የክብርና በሁለቱ የፔፕ ጋርዲዮላ ደቀ መዛሙርት መካከል የሚደረግ ታላቅ የህልውና ፍልሚያ ነው። ውድ የቢስፖርት ቤተሰቦች እናንተስ የዘንድሮን ታሪካዊ ዋንጫ ማን የሚያሸንፍ ይመስላችኋል? መድፈኞቹ ወይስ ሰማያዊዎቹ? ግምታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ከተመቻችሁ ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ በደህና ቆዩልኝ።